አብርሽና ሩታ ልጃቸውን አስገረዙ። ወንድ ልጅ ተወለደ። ከዛም ሰባተኛው ቀን ሊገረዝ ነው ማለት ነው። ከዛም በኋላ አቶ ሩታ እያሻፈረኛለች። ከዛም በኋላ አላችኋለሁ ሩታ ሆዬ ያስበላል ያስጠጣል ልጄ አይገረዝም አላለችም። ነሽ እንዴ ለካ እንትን ነው እሺ ሙጥጥ ነው እሺ እና ማለት ነው ሞቼ እገኛለሁ አለች። ልጄ ሞቼ እገኛለሁ እንጂ ልጄ አይቀና ተደወሸላ አግሽ ታስቀምጪ ነው እንደ ልጁ ከተናገሪ ወሸላ ልታደርጊው ነው ወይ? ልጁ ካልተገረዘ ያኔ ምን ታስቀምጪው እሺ ምን ታደርጊው ነው? ምን ታደርጊው ነው? እኔ ኮሌት እየሄደ ነው ዘመዶቼ። ኧረ ተው 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 ወገን ተው ተው። አያቻት ክፍት ምንድን ነው እሺ? አንቺ ብቻ ነሽ የወለድሽው? ምን ትመስላለች? ማፈሪያ ነሽ፣ ከምር ማፈሪያ። እና መጀመሪያ ለምን ይዘሽው ሄድሽ? መጀመሪያ ጊዜ ማለት ነው መጀመሪያ ጊዜ ለምን ይዘሽው ሄድሽ? እንዲገረዝ አይደል ይዘሽው ሄድሽው? ከዛ በኋላ ምን አስለቀሰሽ? የሚያስለቅስ ነገር ምን አለ? እንደዚህ አይነት ደም እስከሚመስል ድረስ ኧረ አይደረግም። ሰላም ሰላም፣ ጤና ፍቅር፣ አንድነት ወደና የተከበራችሁ የቻናሌ ፋሚሊዎች ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከኔ ጋር ሁሉ ሰላም ሁሉ አማን ነው። የኔ ሰላም ብዝት እንዳለ እናንተም በሰላም ብዝት እንደሚልልኝ ባለሙሉ ተስፋ ነኝ። ሰላማችሁ በያላችሁ በብዝት ተረፍረፍ ይበልልኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል ያልኩኝ ዛሬ ከብዙ ቆይታ በኋላ ደግሞ መጠናል። ጥፍት ነው ያው የኛ ነገር ምንም እያዝ ነገር አይደለም፣ ምንም ቅጥ የለውም። እና ለማንኛውም እንግዲህ በቪዲዮ ላይ እንደምትመለከቱት የጋሻ አብርሃም ልጅ ተገረዘ። እሚቴ ሩታ አለቀሰች። ለምን አለቀሰች? ቡጥናው እሱ ጅላንፎ ሁለት ጅላንፎ አንድ ጋር እሷ ጅላንፎ እሱ ጅላንፎ ከሁለት አንዱ ነቃ ያለ አይሆንም። ሁለቱም ጡጦ እኮ አልጠገቡ እናቴ፣ ሁለቱም ማለት ነው ጡጦ ገና አልጠገቡም። ወላሱ ወላሷ ያስፈልጋቸዋል። ጡጦ በስርዓት ነው የሚያስፈልጋቸው። ኧረ ብስላሴ እንደዚህ ዝም ብሎ ረመሌሽ ከምር ይሽም ያዝሽ። ልጅ መገረዝ ያለ ነው ሲጀመር ሳይገረዝ ነው እንደ አብርሃምን ያገኘሽው። አእምሮ ነው እስከ ሸለፈቱ ነው እንደ ያገኘሽው አንቺ ሸለፈታም እንዴ! ልጅ እንደዚህ ሆነ። ልጅ ነውር ነው፣ በጣም ነውር ነው። ለያዥ ለገናዥ እኮ ነው ያውቃትሽ። ለያዝ ለገናዥ ያዙኝ ለቃቁኝ አለች። እና ለማንኛውም ነገራችን ልጃችሁን ያሳድግላችሁ ልንል እንወዳለን። ምክንያቱም እግዚአብሔር የሰጣችሁ በረከታችሁ ነው። ግን እንደዚህ ባትሆኑ። እሱ መቼ ነው ምግብ የሚበላው ይላል። እናንተ መቻሳል እኮ ይገርመኛል። ጡጡ መቼ ነው ምግብ አልጀመረውም እንዴ? ጀለፈት ነው አንተ ራሱ ከምር። ገና ትናንትና የተወለደ ሕፃንን ቦጥጥ እየለች ምግብ አልጀመረም ይላል። ሸዋዳ ከምር በጣም ነው የምታሳፍሩት እናንተን አሉት። በጣም ታሳፍራላችሁ ማፈሪያዎች። እና እንደዚህ ባትሆኑ ጥሩ ነው። ልጅ የሚሰጠው ፈጣሪ ነው፣ በረከት ነው፣ እግዚአብሔር ጸጋ፣ ፈጣሪ የሰጣችሁ ጸጋችሁ ነው። ግን እንደዚህ ባትሆኑ ብዬ ነው የማስበው ማለት ነው። እንደዚህ ባትሆኑ መልካም ነው ብዬ አስባለሁኝ። ፈጣሪ ልጃችሁን ያሳድግላችሁ። በተረፈ እንደዚህ አትሆኑ፣ እንደዚህ አትንሰፍሰፉ፣ እንደዚህ አትበለቃቀጡ። በቃ ልጅ ይወለዳል፣ ያድጋል፣ ካደገን በኋላ ያገባል፣
ልጅ ይወልዳል እንደናንተ ደግሞ ማለት ነው። ከዛ በኋላ ደግሞ ወደ መጨረሻው ዓለም ይሄዳል። አለቀ። ምንድን ነው እሱ? እንደዚህ የምትሆኑበት ምክንያት እኮ ነው እኔ ግራ የገባኝ ማለት ነው። ለማንኛውም በሰፈራችን ይኸውላችሁ እንደዚህ ቡልልልል ያለ ዝናብ እየጣለ ነው። እንግዲህ በእኛ ባለንበት አሁን የዝናቡ ወቅት ስለሆነ ዝናቡ እንደዚህ ብም እያለ ነው። እንግዲህ በጣም ደስ ይላል። ንፋሳማ ነው። ንፋስ አለ እንደምታዩት። ያው ውሃው እየሄደ ነው ማለት ነው። አሁን በጣም ብርድ ነው። አሳከኝ። አሁን በጣም ብርድ ነው። የብርድ ወቅትም ስለሆነ ዝናብም አለ። እንግዲህ እናንተም ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰላማችሁ ያላችሁበት ብዙት ይበል። አባላችንን ተቀላቀሉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እነሱን ብቻ አትከተሉ፣ እኛንም ይሁን አንዳንዴ ከነሱ ያላያችሁትን እኛም እናመጣላችኋለን። ስለዚህ ምንድነው